ሰላም እንዴት ናችሁ? ዶክተር በሪ ነኝ። ዶክተር በሪ ዱብሶ ከራይት ሜዲካል ኮንሰልተንሲ ነው። ራይት ሜዲካል ኮንሰልተንሲ ከአኗኗር ጋር ከአመጋገብ ጋር በቂ እንቅስቃሴ ካለማድረግ ጋር የሚከሰቱ ተላላፊ በሽታዎች ላይ ግንዛቤ ሲያስጨብጥ የቆየ ተቋም መሆኑ ይታወቃል። ዛሬ በብዛት በማህበረሰባችን ላይ ከሚከሰቱ ህመሞች ውስጥ አንዱ የሆነውን ስትሮክን በተመለከተ ለምን ስትሮክ በፊት ባልተለመደ መልኩ በወጣቶች ላይ ለምን እየተከሰተ ነው የሚለውን ነገር ጊዜ ሰጥተን ትንሽ እናወራለን። በሕክምናውም ብዙ ጊዜ ስትሮክን ብንመለከት ስትሮክና ሌሎች እነዚህ የካርዲዮቫስኩላር ህመሞች እድሜ እየጨመረ ሲመጣ ከፑር ላይፍ ስታይል ጋር ከናቹራል ኤጂንግ ጋር ተያይዞ ከፍ ያለ እድሜ ላይ የሚከሰቱ ሆኖ ሳለ አሁን ግን በወጣቶች ላይ እየተከሰተ ነው። ይሄኛውም በአብዛኛው ከትክክለኛ ካልሆነ ላይፍ ስታይል ጋር የተያያዘ መሆኑ ይታወቃል። እዛ ላይ በቂ ግንዛቤ ልናስጨብጣችሁ እንሞክራለን። አርስታችን ዛሬ ስትሮክ በ90 ወይስ በ40 ብለን ያልነው በምክንያት ነው። ብዙ ጊዜ እነዚህ ካርዲዮቫስኩላር ህመሞች የምንላቸው እድሜ ገፍቶ ከፍ ካለ በኋላ 60 ስንሻገር 70 80 እያለ መጨረሻ አካባቢ ላይ ሀፕን ማድረጋቸው አይቀርም። አሁን ግን የምናስተውለው ብዙ ጊዜ ስትሮክ በወጣቶች ላይ እየተከሰተ ነው። 40 ሳይሞሉ እንኳን በ38 39 ዓመት እድሜ ላይ ወጣቶች በስትሮክ እየተጎዱ ነው። በመሰረቱ ስትሮክ ምንድን ነው? መሰረታዊውን ነገር በማየት እንጀምራለን። ስትሮክ ምንድን ነው ከሚለው እንጀምር። ስትሮክ ወደ አንጎላችን የሚሄዱ ደም ስሮች ወይ በመቋረጣቸው ወይም ደግሞ ራፕቸር አድርጎ በመድማታቸው እነዛ ደም ስሮች የሚመግቡት ወይም ደግሞ የደም ዝውውር የሚያቀብሉት ኒውትረንት የሚያቀብሉት የብሬን ፓርት በመጎዳቱ የሚከሰቱ ህመሞች ናቸው። ብዙ ጊዜ ስትሮክ በድንገት የሚከሰት ህመም ነው። ብዙዎችን ያለ እድሜ ከመንገድ የሚያስቀር አደገኛ በሽታ መሆኑ ይታወቃል። አሁን በማህበረሰባችንም ስትሮክ በየጊዜው የምንሰማ ዜና ሆኗል። የዛሬ አርስታችን ስትሮክ በ40 ወይስ በ90 ነው የሚለው። ይህን ያልነው በምክንያት ነው። ብዙ ጊዜ ናቹራሊ ሰዎች ኖረው እድሜ እየጨመረ ሲመጣ ከእድሜ ጋርም ተያይዞ እነዚህ የደም ስር በሽታዎች ወይም ደግሞ አተሮስክሌሮቲክ ዲዚዝ የምንላቸው ይከሰታሉ። የታወቀ ነገር ነው ይሄ። አሁን ግን ለምን በጊዜ በወጣትነት እድሜ ሰዎች መስራት በሚችሉበት እድሜ ላይ ይከሰታሉ የሚለው ነገር ጠቃሚ በመሆኑ እዛች ላይ ፎከስ እናደርጋለን። አንድ ሰው መስራት በሚችልበት እድሜ ለምሳሌ 40 ዓመት ላይ በስትሮክ ቢጠቃ ብዙዎች ሊሞቱ ይችላሉ። የተረፉትም ቀሪ ዘመናቸውን ብዙ ነገራቸው ፋንክሽናሊቲያቸው ላይ ብዙ ለውጥ ሊኖር ይችላል። ኮመንሊ እንደምናያቸውን ብናይ እጅ ሊደክም ይችላል፣ እግር ሊደክም ይችላል። ያ መድከም እንደየሌቭሉ እንደየሴቪሪቲው እንደየስትሮኩ ደረጃ ሊላይ ይችላል። አንዳንዶች መጠነኛ የሆነ መድከም ሊኖርባቸው ይችላሉ። አንዳንዶች ቀሪ ዘመናቸውን መንቀሳቀስ ማይችሉበት ሁሉ። ከዛ ውጭ ንግግርን በተመለከተ አንዳንዶች ንግግር እንኳን ቀሪ ዘመናቸውን መናገር ላይችሉ ይችላሉ። ኮማ ውስጥ ሆኖ እንደ ስትሮኩ ቦታ ድጋሚ ላይነቁ ይችላሉ። ብዙ ይሄ በወጣትነት እድሜ ሲሆን አንድ በታማሚው ላይ፣ በቤተሰቡ ላይ፣ በልጆቹ ላይ፣ በአካባቢው ማህበረሰብ ላይ ፕሮዳክቲቭ በሚሆንበት እድሜ ላይ በመሆኑ ብዙ ነገር እንዲጎል ይሆናል ማለት ነው። ናቹራል እድሜ አይደለም ነው እያልኩ ያለሁት። በፊት እድሜያቸው ከፍ ባሉ ሰዎች ላይ የሚከሰተው በሽታ አሁን በወጣቶች ላይ እየተከሰተ ነው። ብዙ ምክንያቶች መዘርዘር ብንችልም
ከአኗኗራችን ጋር፣ ከአመጋገባችን ጋር፣ ከእንቅልፋችን ጋር፣ ከስትሬስ ሌቭላችን ጋር ተያይዞ የሚመጣ መሆኑን ከዚህ በፊትም ብዙ ጊዜ አውርተናል። በቀላል መንገድ ሰዎች ላይፍ ስታይላቸውን ቀይረው አመጋገባቸውን ቀይረው ሞር እንቅስቃሴ አድርገው አጓጉል ሱሶችም ካሉ እነ ስሞኪንግ አይነት ነገሮች፣ መጠጥ አይነት ነገሮች ካሉ እነሱንም ታቅበው ከእንደዚህ አይነት አደጋ ራሳቸውን መከላከል ይችላሉ። ይሄ እጅግ ጠቃሚ ፖይንት ይመስለኛል። ሰመራይዝ ስናደርግ እነዚህ የደም ስር በሽታዎች የልብ በሽታ ብለን የምንላቸው እንደነ ስትሮክ አይነት ህመሞች ከእድሜ ጋር ተያይዞ በአስተርጅና መከሰት ያለባቸው ሆኖ ሳለ አሁን በወጣትነት እድሜ ላይ የተከሰቱ ያሉት ከብዙ ምክንያቶች ቢኖሩም በአብዛኛው ግን በሚባል ደረጃ ሰዎች ከትክክለኛ ያልሆነ የላይፍ ስታይል ጋር አኗኗር ጋር ተያይዞ መወፈራቸው ግልጽ ነው፣ የሚታይ ነገር ነው። እሱን ተከትሎ ኢንሱሊን ሬዚስታንስ ብለን የምንለው ነገር አለ። ዲያቤተስ የምንለው ነገር አለ። ግፊት የመጋለጥ ሁኔታ አለ። ክሮኒክ ኢንፍላሜሽን ይኖራል። ይሄና ሌሎችም ደግሞ እነ ስሞኪንግ እነ መጠጥ እነዚህን ተከትሎ የሚከሰት ህመም ነው። ቀላሉ መንገድ ደግሞ ሰዎች ምግብ አመጋገባቸውን ቀይረው የተሻሉ ኳሊቲ ያላቸው ምግቦች እየተመገቡ ጡንቻቸውንም እየገነቡ ስብ ወይም ደግሞ ክብደታቸውን ቀንሰው ጥሩ የሰውነት አቋም ኖሯቸው ለነ ስትሮክ እና ለመሳሰሉት የደም ስር ህመሞች የመጋለጥ እድላቸውን ቀንሰው መኖር ይችላሉ። እናመሰግናለን።